የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ በቀቤና ልዩ ወረዳ በበጀት ዓመቱ በግብርናና በውሃ የተከናወኑ ስራዎችን በተመለከተ በመስክ ምልከታ ግምገማ ባካሄደበት ወቅት የልዩ ወረዳው ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ አብዱል ሽኩር ደሊል በተያዘው የበልግ ወቅት ከ16 ሺህ በላይ ሄክታር ማሳ በልዩ ልዩ ሰብሎች እንደተሸፈነና 1.4 ሚሊዮን ኩንታል ምርት እንደሚገኝ አውስተው ነገር ግን የአፈር ማዳበሪያ እጥረት ለአርሶ አደሩ ፈተና እንደሆነባቸው ተናግረዋል። በበልግ ወቅት አጠቃላይ በልዩ ወረዳችን የ16424 ሄክታር መሬት በበቆሎ ዘር በማሽላና ቦለቄ ሰብሎች ለመሸፈን እቅድ ይዘን ወደ ተግባር ገብተናል። በልግ ላይ ከጊዜ ወደ ጊዜ አጠቃላይ የአርሶ አደሩ ምርትና ምርታማነት እያደገ የመጣበት ሁኔታ አለ። እንደ ልዩ ወረዳችን በሄክታር በአማካይ 98 ኩንታል ፐር ሄክታር ይገኛል። በአጠቃላይ 1.4 ሚሊዮን ኩንታል በዚህ በበልግ ወቅት በቦለቄ በማሽላና በበቆሎ ምርት እንሰበስባለን ብለን ነው የምንጠብቀው። ለችግር የምናነሳው ከበልግ ሰብል አንጻር የአየር ንብረቱ ዝናብ አጠር ከመሆኑ ጋር በተያያዘ ዝናብ ትንሽ ዘግይቶ በመግባቱ በሚፈለገው ልክ በቆሎ በወቅቱ ከመድረስ አንጻር በተወሰነ መልኩ ክፍተቶች ነበሩ። አሁን ላይ በዚህ 15 ቀን በዚህ ሳምንት ጀምሮ እየዘነበ ያለው ዝናብ በተሻለ መልኩ ስርጭቱ በጣም በተሻለ መልኩ አለ። ዘር በምንጥልበት ሰዓት በቂ ማዳበሪያ አጠቃላይ ዓለም አቀፋዊ ከነዳጅ ጋር በተፈጠሩ ችግሮች በቂ ማዳበሪያ ሳናገኝ የቀረንበት ሁኔታ አለ። ዞሮ ዞሮ ባለን ማዳበሪያ ከሌሎችም አጎራባች አካባቢዎች በማስገባት ማዳበሪያ ለአርሶ አደሩ ተደራሽ ያደርግንበት ሁኔታ አለ። የቀቤና ልዩ ወረዳ ውሃ ማዕድን ጽሕፈት ቤት ኃላፊ አቶ ጁሃር ጀማል በበኩሉ በበጀት ዓመቱ በተለያዩ አጋር አካላት ድጋፎችና በክልሉ መንግስት ህብረተሰቡ የንጹህ መጠጥ ውሃ ተጠቃሚ እየተደረገ ይገኛል። ነገር ግን በፍቃዶ ቀበሌ በዋንዋሽ ፕሮግራም የተሰራው የውሃ ፕሮጀክት እስካሁን ባለመጠናቀቁ ምክንያት የመልካም አስተዳደር ችግር እየሆነ መጥቷል ባይ ናቸው። በ2017 በፍቃዶ ቀበሌ በዋንዋሽ ፕሮግራም ተቆፍረው እስካሁን አገልግሎት ላይ አገልግሎት ያልሰጠ ወይም ደግሞ ፌዝ 2 ያልተጀመረ ስራ እንደ ቀቤና ልዩ ወረዳ ትልቅ የመልካም አስተዳደር ችግር እየሆነብን ነው ያለው። እሱ ቀጣይ ዛሬ የክልል ቋሚ ኮሚቴ ምልከታ እያደረገ ነው። ምናልባት ህዝባችንም እንደ ተቋም መጥቶ እየጠየቀ ነው ያለው። ይሄ ቀጣይ ልዩ ወረዳውም መንግስት የክልል መንግስት አንድ ላይ ሆኖ ችግሩ እንዲፈታ ለማለት ያህል። የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ አጠቃላይ በልዩ ወረዳው በግብርናና በውሃ በበጀት ዓመቱ እየተከናወነ ያለውን የስራ እንቅስቃሴ አስመልክቶ ይህንን ብለዋል። ዛሬ በቀቤና ልዩ ወረዳ ነው መጥተን የግብርና የውሃ እንደዚሁ ደግሞ የአካባቢ ደን ጥበቃ ስራዎችን ተዟዙረን እያየን ነበር። ከዚህ አንጻር አሁን ዛሬ ያየነው ነገር እውነት ለመናገር በጣም ደስ የሚል ተግባር ነው ያየነው። የበልግ ማሳ በዋናነት የበልግ ማሳ ነበር ያየነው። ሜጋ ክላስተር ነው የፈጠሩትና እርስ በራሱ ቀበሌዎችን አገናኝቷል ማለት ይቻላል። እዚህ ጎረቤት ያሉ ቀበሌዎች በግብርናው ስራ የተገናኙበት ሁኔታ አለ። እዚህም እንደምናየው በርካታ የበቆሎ ማሳ ነው እያየን ያለነውና ይሄ እንደ ሀገርም ተሞክሮ የሚወሰድበት ነው። እውነት ለመናገር ሳይታረስ የታለፈ መሬት አላየንም። ይሄን ሁሉም ቦታ በዚህ ልክ አጠቃላይ በክልላችን ባሉ ቦታዎች በዚህ ልክ መስፋት አለባቸው የሚል ነገር ነው። በአፈር ማዳበሪያ እጥረት የተነሳው ጥያቄ ትክክል መሆኑን አውስተው ይህንን ችግር ለመቅረፍ ከሚመለከተው አካል ጋር እንሰራለን ያሉት ወይዘሮ ልክነሽ በተመሳሳይ በፍቃዶ ቀበሌ የሚገኘውና በጅምር የቀረው የውሃ ፕሮጀክት እልባት እንዲያገኝ ጥረት እናደርጋለን ባይ ናቸው። ከማዳበሪያ ጋር የሚያነሱት ነገር አለ። እንደ ሀገርም ጥረቱ እንደ ክልላችንም ሌሎች አካባቢ የሚያነሱት ነገር አለና እሱ በተቻለ መጠን በፍትሃዊነት ለሁሉም እንዲዳረስ እኛም ክትትል የምናደርግበት ጉዳይ ይሆናልና እሱ ጋር ትንሽ እንደ ክፍተት የሚያነሱት ተቸግረናል የሚሉት ነገር አለ ማለት ነው። ከውሃን ፕሮጀክት ጋር ያየነው ነገር ውሃ በራሱ በዚህ ልክ ተቆፍሮ መቀመጡ በራሱ ሀብት ነው። ሀብት ሲገኝ ደግሞ ማስፋፈያው ይሰራል። እኛ የምንጠይቀው ጥያቄ ነው። አሁን ደግሞ ማስፋፈያው በ2017 ነበር ጥልቅ ጉድጓድ ውሃው ተቆፍሮ የታሸገው። አሁን ደግሞ ማስፋፈያው በርካታ ቀበሌዎችን ከቨር የሚያደርግ ነው እና ማስፋፈያው ቢሰራልን የሚል ነገር ነው ቅድም ሲያነሱት የነበረው። ይሄ አጠቃላይ በኋላ ሐምሌ ላይ በመናረገው በማኔጅመንት መድረክ አንስተነው ቢሮ የሚሰጠው ምላሽ ይኖራል ማለት ነው።